ሩታ ለአብርሃም ካሜራ ይዣለው እኮ ካለችው በኋላ ከካሜራ በፊትና ከካሜራ በኋላ የነበረ ፌስ ማለት ነው። መጀመሪያ ላይ አብርሃም በጣም ፈገግ ብሎ እንዴት መጣችሁ፣ እንዴት ቀደማችሁ ምናምን እያለ ነበረ ማለት ነው። እዛ በኋላ ደግሞ መጣ ያን የምናውቀው ፈዘዝ ያለው ፊት መጥቶ ተከመረ ከአብርሃም ላይ ማለት ነው። እና ግን ሆኖም በጣም ደስተኛ ናቸው እነዚህ ልጆች፣ ደስታቸውን ለመመለስ ጥራት ላይ ናቸው። ግን እንደ ዳኒ አይነት ሹልቃ የሆነ ሰውዬ እየመጣ ከመካከል እየገባ እንዴት ነው ሰላማቸው ሊመለስ የሚችለው የሚለው በጣም አሳሳቢ ደረጃ ነው። እውነት በጣም የሚያስጠላና የሚያሳዝን ነገር ነው እየተፈጠረ ያለው። ምክንያቱም ዳኒ ማለት ሊለቃቸው አልቻለም። በጣም ባለጌ ሰው ነው። በዚህ አጋጣሚ በእርግጥ እሱ ብቻ አይደለም እኮ እሱ ምንም አይነት መብት የለውም። ነገር ግን የእሱ ቤተሰቦች ነው እየላኩት ያለ እነሱ ሲያቀታቸው። እህትና ወንድሙ በጣም ወራዳ ስለሆኑ ዴቭና ብዙነሽ የመሬን ነው በራሳችሁ ጊዜ ነው ወራዳ ናችሁ እየተባላችሁ እየተሰደባችሁ ያላችሁት። ምክንያቱም የምታደርጉት ነገር ከትልቅ ሰው የማይጠበቅ በጣም የሚያስጠላና ደባሪ የሆነ ነገር ነው። ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ? ሰላማችሁ በያላችሁበት ብዝት ትርፍ ይበልላችሁ። ለዚህ ቤት አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንግዲህ ዳኒ ይህንን የመሰለ ደስታ ባንዴ አደፍርሶታል። ጭንቀት ማለት በጣም ከባድ ነገር ነው። አብርሃምን አሁን ብዙ ጊዜ ጭንቀት ነው የሚያስጨንቀው አይደለ? አንደኛ ነገር ከዛ ሄርሜላ እንደዛ አድርጎ ጥሎ መምጣቱ ራሱ በጣም ለሱ ትልቁ ጭንቀቱ ይሄ ነው። ስለዚህ እሷን ለመከላከል እሱ ሞዘዝ ይላል፣ ፈዘዝ ይላል። ከዚህ ጋር ደግሞ ከሩታ ጋር ይሄ እንደ ድሜት ይተካተካል። እንዴ አላስቀምጣት አለ እኮ በየሄደችበት ማለት ነው። ይሄ ጅራት ይመስል ከኋላቸው እየተከተለ ማለት ነው። እና እንደዚህ ስናያቸው እጅግ በጣም ደስ የሚሉ ባለትዳሮች ናቸው አብርሃምና ሩታ። ነገር ግን እኔ ማለት ነው እንደው ነገም ዛሬም ነገሮች እስትክክል ብለው በቃ አብርሃምና ሩታ በአንድ ላይ እርፍ ካላሉ በስተቀር እኔ አብርሃምን የማምንበት ልብም የለኝም። ከምሬ ነው። አንድን ሰው አትጠራጠሩት። በቃ ከተጠራጠራችሁት በኋላ ቶሎ ለማመን ትቸገራላችሁ። እና እንደዛ ትናንት ከተሰራው ቪዲዮ ላይ ራሱ ከሄርሜላ ጋር ሲጓተት የነበረው ነገር፣ ሄርሜላን ሲያት የነበረው አስተያየት በጣም ለየት ያለ ነገር ነው። ያንን አይቼ በተለይ ባሰብኝ መጠራጠሩ ነው የምላችሁ። ከምሬ ነው። እና በጣም የሚያስጠላ ቪዲዮ ነበር ከሄርሜላ ጋር የተሰራው ማለት ነው። እንደታገተ አይነት ስታይል አድርጎ ነው በቃ ሊያወራ ጨነቀው፣ ጠበበው ምናምን። ኧረ በስመ አብ በጣም የሚደብር ነገር ነው ከሄርሜላ ጋር የተሰራው ቪዲዮ። እና እንግዲህ ይሄ ደግሞ ሕክምናው ከጨረሰ በኋላ ነው፣ ከ5 ቀን በኋላ ነው እንደዚህ ፈታ ዘና እያሉ የመጡት። እስኪ አሁን ይሄ ቤት ይፍረስ የምትሉ ሰዎች ግን በሰላም ነው? ጤናማ ናችሁ? ባልና ሚስት ከልጃቸው ጋር ሆነው አያሳሱም? ደስ አይሉ? ከምሬ እኮ ነው። እውነት የሰው ልጅ ከሆናችሁ ይሄ ትዳር ስለተመለሰ ደስ ሊላችሁ ነው የሚገባ። እግዚአብሔርን መሆንም ያለበት ይሄ ነው። ፈጣሪ የሚወደው ይሄን ነው። የእውነት እናንተ ፈጣሪ ያለ ብላችሁ የምታስቡ ከሆነ የፈጣሪ ፍራቻ ትንሽ ካለባችሁ ሰዎች ይሄን ትዳር ልታበረታቱትና ወደ ሰላሙ እንዲመለስ ልታደርጉት ነው የሚገባው። እውነት በጣም ልብ የሚሰብር ነገር ነው እየተፈጠረ ያለው። እና እንግዲህ አብርሃም ደህና ነኝ እያለ ነው። እንዲህ አንድ ሰው ደህና ነኝ ካለ ከዛ በላይ ምን እንደሚፈጠር አላውቅም እኮ። ሰዎች ምን አስባችሁ ነው? ግን እንግዲህ ሩቲ የቀረሽ ወደ ጸበል መውሰድ ነው። ይሄን ሰውዬ ጸበል ወስደሽ ንከሪውና በዛ 7 ምናምን አስጠምቀሹ ከዛ ሲለፈልፍ በዛ በሚለፈልፈው ውስጥ መቼም እጃቸው የገባባቸው ሰዎች ሁሉ ማለት ከአብርሃም ላይ የሆነ ነገር ያደረጉ ሰዎች በሙሉ ስማቸው ስለሚጠራ ለቃቅሞ ዘብጥ የማስገባት ነው። የምሬን ነው። እንግዲህ አሞታል የምትሉ ከሆነ ማለት ነው። ነገር ግን አሁንም ቢሆን እንዳልታመመ ነው የሚገባኝ። በቃ ነገሮችን አስመስሎ ለማለፍ እየሞከረ እንዳለ ነው። እና ብዙዎቻችሁ ደግሞ አብርሃም ደስተኛ አይደለም በግድ ነው የምትሉት። አይ የምትሉት ብታጡ ነው። እውነት ተናዳችኋል፣ ተቃጥላችኋል። እኔ አረ በፈጠራችሁ ተው ግን አትቃጠሉ። ከእናንተ ላይ እኮ የሚቀንስም የሚጨምርም ነገር የለም እኮ። እውነት መጥፎ ነገር ብታስቡ በእናንተ ላይ መጥፎ ነገር ነው የሚታሰባችሁ። መልካም ነገር ብታስቡ ደግሞ በእናንተ ላይ ፈጣሪ መልካም ነገር ያደርግላችኋል። እንዴ ሰው ወዶ ክፉ ይሆናል እንዴ? ምን ሆናችሁ ነው ግን? እና ምን ልላችሁ ፈልጌ ነው፣ ፊቱ ደብሮታል እየሳቅ አይደለም የምትሉ ምን አስባችሁ ነው? እና ታዲያ አሁን እየገለፈጠ ክትክት እያለ እየሳቀ ደስተኛው ነው እንዲመጣ ነው የምትፈልጉት? እንደዚህ እያስመሰለ ያለው ለምንድን ነው? እንደዚህ ላለመሳቅ መስሎኝ፣ ነገሮችን እንደዚህ ደባብሶ ለማለፍ መስሎኝ እንደዚህ እየሆነ ያለው አብርሃም። እንዴ መሳቅ እንደዚህ እየሳቀ እንደ በፊቱ እየተደሰተ ከመጣ እኮ ከሱ ላይ ሌላ ጣጣ ነው የሚመጣው። እንዴት ሄርሜላ እንደዚህ ያደረጋት፣ በዛ ወጣ በዚህ ወረደ፣ በጣም ነው የሚያሰቃዩት። ገብቷቸዋል አይደል? ስለዚህ ያንን ነገር ለማገድ እሱ ሞዘዝ ማለት አለበት፣ ፈዘዝ ማለት አለበት።
አይ አብርሃም እናንተ አልተረዳችሁትም እንጂ እሱ በጣም ደህና ነው። ከዚህ ከሞቀ ቤት መጥቶ መመለሱ መግባቱ ራሱ በጣም ደስ ሊለው ነው የሚገባ። ግን ሰዎች በሚመጡበት ሰዓት ይረበሻል። በጣም የተለያየ ሀሳብ ሲሰማ ይረበሻል። ለዛ ነው በመካከል ሙዱ እየተሰረቀ ያለው ማለት ነው። እና ያ ድሮ እየሳቀ እየተፍነከነከ የሚመጣውን አብርሃምን በቅርብ የምትጠብቁ ሰዎች ተሳስታችኋል። በቅርብ ሊሆን አይችልም። አብርሃም እንደዚህ ሊሆን አይችልም። በቃ ነገሩ አብርሃም እኮ ነገርን ማስረዳት አይችልም። እናቴ ነገሮች እንደተደባበሱ ማለፍ እኮ ነው የሚፈልገው እሱ። አታውቁም? ሩታን እንኳ ብዙ ጊዜ በድሏት እኮ የሚናገራቸው ነገሮች ምንድን ነው? ሩታ እኔ ከበደልኩሽ ነው የምር እኔ አዎ ሚስቴ በድዬሻለሁ፣ አሰቃየችሻለሁ፣ በጣም ጥፋት አጥፍቼብሻለሁ፣ ይቅርበኝ ብሎ ያውቃል? አያውቅም። አብርሃም እንደዚህ አይነት አይደለም ተፈጥሮ። አጥፍቶ ድብን አድርጎ ማለት ነው። በድዬሽ ከሆነ የሚባለው በነገራችን ላይ ስትጠራጠሩ ነው። እውነት ያን ሰው በድየው ይሆን እኔ ሳላውቅ አጥፍጅበት ይሆን ብላችሁ ስትጠራጠሩ ነው እንጂ ድብና አድርጋችሁ አጥፍታችሁ በድዬሽ ከሆነ ልትሉት አትችሉም። አንድን ሰው አብርሃም ባህሪው እንደዚህ ነው። በቃ ነገሮችን እንዴት ነው እንዲህ አዎ ጥፋተኛ ነኝ ብሎ አምኖ የማስረዳት አቅም የለውም እንደዛ ማለት ነው። ከላይ ነገሮችን በቃ ድብስብስ እንዳሉ ጥፋቶችም እንደጠፉ ምክንያቱም ምናምን ሳይታወቅ ድብን ብሎ በዛው እንዲቀር ነው የሚፈልገው ማለት ነው። ስለዚህ አሁን ደስተኛ አይደለም የምትሉ ሰዎች አትንገብገቡ፣ በፈጠራችሁ በቃ ተዋቸው። ከቻላችሁ ጥሩ ስራ ስሩ፣ ጸልዩላቸው አንድ እንዲሆኑ ማለት ነው። ቢያንስ ይሄ ፊት ለፊታቸው የሚታየው ልጅ ያሳዝናችሁ እስኪ። አያሳዝንም? አባትየው ቅፍ አድርጎት የሰው ጋጋታ የሰው ሆይ ከሌለበት አብርሽና ሩታ ወደ ድሮ በቅርቡ ይመለሳሉ ብዬ አስባለሁ። ብቻ አላቅም እንጃ የሚያስቀምጧቸው ሁሉ አይመስለኝም። ሩታ ደግሞ በቃ ማለት ከዚህ በላይ አንቺ ከአቅምሽ በላይ ከሆነ ነገሮቹ ግዴታ ነው ወደ ህግ መሄዱ ማለት ምክንያቱም በተለይ ዳኔን የምር ዋጋው ልትሰጪ ይገባል። አሁን ለምሳሌ ብዙ ጊዜ ሩታ የምትጎጁ ምንድን ነው እኔ አብረን በልተን ጠጥተናል ብዬ ነው፣ ጓደኛሞች ነን፣ ብዙ ነገሮችን አሳልፈናል ብዬ ነው እንጂ ብዙ ነገሮችን ከማድረግ እኔ ወደ ኋላ አልልም ታውቀኛለህ እያልሽው ነው የምትይውን ቃል በተግባር አድርገሽ አሳዩ። ይሄ ጅራት ማለት ነው ከኋላሽ እንደ ጅራት ሊከተልሽ አይገባም። አድርገሽ አሳዩ። የማያርፍ ከሆነ ዋጋውን ስጩ በቃ። ከአንቺ አቅም በላይ ከሆነ እኮ በቃ ከኛ አቅም በላይ የሆነን ነገር ህግ ሊከላከልልን ነው አይደለ? ወደ ህግ የምንሄደው። ስለዚህ አንቺን ክፉ ነገር ለማስባል አንቺ ከዛ ብዙ ነገሮችን እንድትፈጥር እያደረገች ስለሆነ አንቺ ምንም ከሱ ጋር ንግግር አይጠበቅብሽም። አንቺ ግን ይሄ ልጅ የሆነ ዋጋው ልትሰጪው ይገባል። አንቺ በማትሄጂበት ማለት አንቺ በምትሄጂበት መንገድ እንዳይከተልሽ ጭራሽ ዳን የሚባል በዙሪያሽ እንዳይኖር ማድረግ ትችያለሽ እኮ እንዴ። እሱ ማንን ተማምኖ ነው ይሄን ያክል ሩታን እየተከታተለ መከራዋን የሚያሳያትና ብዙነሽና ዴብም ማለት ነው። እውነት እናንተ ነገ የዘራችሁትን ስለምታጭዱ መጥፎ ነገር ለልጆቻችሁ ባታስቀምጡ ጥሩ ነው። የምሬን ነው። ህፃን ልጆች አሏችሁ ገና ጥሩንም መጥፎውንም ያለዩ ማለት ነው። ስለዚህ በእነሱ ላይ ፍርጃ አትፍረዱባቸው። የወላጅ ግፍ የወላጅ ጥፋት ከልጅ ላይ እንደሚመጣ ማወቅ አለባችሁ። ገባችሁ አይደለም? ስለዚህ ዛሬ ሩታ እንደዚህ የምታሰቃዩት ነገ ከእናንተ ልጅ ላይ ምን እንደሚደርስ አታውቁም። ይሄን ያክል በየሄደችበት ልክ እንደ ሌባ ልክ ሰው በላ እኮ ነው ያደረጋችኋት። አብርሃም እንደዚህ ዋጥ የምታደርገው እኮ ነው ያደረጋችኋት እናንተ። የእውነት በጣም ያሳፍራል እኮ ይሄን ያክል መከታተል፣ መግቢያ መውጫ ማሳጣት። ምን አስባችሁ ነው? ምን ሆናችሁ ነው? ዴቭና ብዙነሽ ማለት ነው። ሩታ ወንድማችሁን መታ ቀየራችሁ እንጂ እኮ ምንም ያደረገችው ነገር የለም። መጣች ህይወቱን ቀየረችለት። አዎ ህይወት የሚቀይረው ፈጣሪ ቢሆንም ግን በሰዎች ተመስሎ ነው እኮ በሆነ ነገር ተመስሎ ነው አይደል ፈጣሪ የሚያደርግልን። ስለዚህ ሩታ መታ የአብርሃምን ህይወት አስተካከለች እንጂ ምንም ያደረገችው ነገር የለም። ከማስተካከል አልፎ አምሳያውን ልጁን ሰጥተዋለች አይደል። በዚህን ያክል ለምንድን ነው ክፉ የሆናችሁባት? የምር በጣም አሳፋሪ ናችሁ በእውነት እንዴ ሊፋቷቸው አልቻሉም እኮ። ይሄን የመሰለ ደስታ በአንድ እየመጡ እያደፈረሱባቸው የትም ቢሄዱ ሊለቋቸው አይችሉም። አብርሃምና ሩታ መውጣት አለባቸው። ግን አሁን ኢሚግሬሽን ምናምን ሲሄዱ ራሱ ፓስፖርት ለማስተካከል ቢሄዱ ራሱ ይከታተሏቸዋል ነው እኮ ችግሩ።